በመግቢያ የምናገረው ይሄ ቪዲዮ ለባለትዳሮች ነው። ከ18 ዓመት በታች ላላችሁ አይመከርም። በኃላፊነት ይህን ቪዲዮ እንድትመለከቱ ስል አሳስባለሁ። በዛሬ ቪዲዮ የምንነጋገረው ከተለመዱት ወጣ ያሉ የወሲብ አይነቶችን ነው የምነግራችሁ። 5 ትሪኮች ነግራችኋለሁ። እነዚህን 5 ትሪኮች ተጠቅማችሁ በትዳራችሁ ውስጥ እጅግ ጤነኛና ጣፋጭ የሆነ የወሲብ ህይወትን ማሳለፍ ትችላላችሁ። ቀጥታ ወደ ሐሳብ ያልፋለሁ። እደግመዋለሁ። ከ18 ዓመት በታች ላሉ የተከለከለ ነው። ለባለትዳሮች ብቻ ነው ማለት ነው። እንቀጥላለን። እንግዲህ የመጀመሪያው የወሲብ ላይፋችሁን አሪፍና መሳጭ ጣፋጭ የሚያደርግላችሁ ምንድነው? ድንገተኛ የሆነ ቦታ ላይ ወሲብ ማድረግ። እደግመዋለሁ፣ ድንገተኛ የሆነ ቦታ ላይ ወሲብን ማድረግ። አሁን ይሄንን እንደዚህ አድርጌ ስናገር አንዳንዶች እማታረጉት ነው የሚመስላችሁ አይደለ? በቃ ምንም እናንተ በቃ እንትን ናችሁ፣ ፍጹም ናችሁ። ምንም እኔ ስናገር እዚህ ጋር መጥቼ ልክ እማታረጉት አይነት አድርጋችሁ ነው የምታስቡት። ይሄ የማስመሰል ህይወታችሁን እዛ አስወግዳችሁ ጣሉት። ኦኬ። ይልቅስ እያወራችሁ ያለሁት በዚህ በወሲብ አለመጣጣም ምክንያት የብዙ ባለትዳሮች ህይወት እየተበተነ የነሱም ህይወት የተበላሸ ነው። በእነሱ ዘንድም ያፈሯቸው ልጆች እየተበተኑ በጣም ብዙዎች እየተጎዱ ነው። ስለዚህ የነዛን ሰዎች ህይወት ሰፖርት ከማድረግ አንጻር ነው እየሰራ ያሉትና አንዳንድ ግብዞች አላችሁ፣ አስመሳዮች ልክ ማታረጉ እናንተ በጣም በቃ የሆነ እንደ እንትን የሆነ ሐውልት ይመስል በቃ ግብዝ ታውቃላችሁ አይደለ? የሆነ ድራ ተዋናይ ማለት ነው ባጭሩ። ላይፉ ሲመረመር ሌላ ነው፣ ግን ሰዎች ጋር መጥቶ ግን ሌላ ትወና የሚፈጥር ሰው ማለት ነው። ስለዚህ እናንተ ሰዎች ስለማልፈልጋችሁ ከአካውንቴ ላይ ዞር በሉልኝ። እናንተ ግን ህይወታችሁን በወሲብ ህይወት ላይ ትዳራዊ ህይወታችሁን ጤነኛ ማድረግ የምትፈልጉ ሰዎች ድንገተኛ የሆነ ወሲብን ልመዱ። ድንገተኛ የሆነ ወሲብ ማለት የግዴታ ልብስ ተወልቆ አልጋ ላይ ምናምን መሆን የለበትም። ለምሳሌ ኩሽና ውስጥ ሊሆን ይችላል፣ ሳሎን ውስጥ ሊሆን ይችላል፣ ከመኝታ ቤት ውጪ ሻወር እየወሰዳችሁ ሊሆን ይችላል። እንደዚህ አይነት የወሲብ ግንኙነቶችን ልመዱ። አዎ ብዙ ጊዜ በኢትዮጵያ ካልቸር የተለመደው በቃ የሆነ መኝታ ቤት ውስጥ አልጋ ላይ መብራት ጭልምልም ድርግምግም ምናምን ተደርጎ ነው። ይገባኛል፣ ግን እንደዚህ መደረግ የለበትም እያልኳችሁ ያለሁት። ሴቶች አትፈልጉም? እስቲ እውነት እንነጋገር። ባልሽ አሁን እንዴት ነው ሳታስቢው ድንገት መጥቶ ከኋላ አቅፎ ቢስምሽና ወደዛኛው መንገድ አብራችሁ ብትገቡ አያስደስታችሁ? የግዴታ በቃ ማታ የሆነ በቃ እንትን ብላችሁ መብረጭ ለምን እንደዚህ ትፈልጋላችሁ? አንዳንድ ጊዜ ከተለመደው ነገር ወጣ ማለት የተለየ ነገር መሞከር እጅግ በጣም አሪፍ ስለሆነ በቻላችሁት አቅም ድንገተኛ የሆነ በቃ ለምሳሌ ለምሳ መጥቶ ሊሆን ይችላል የሆነች ነገር ብቻ በዚህ አጋጣሚ ኩሽና ውስጥም ሊሆን ይችላል። ኦኬ። በነገራችን ላይ በጣም ካሳቁኝ ኮሜንቶች መካከል ልንገራችሁ። አንተ እዚህ ጋር መተህ የምትመክረን በእርግጥ አስደሳች ኮሜንቶች ናቸው። ሚስት በዚህ አይነት ፈርዶባታል ወይ ደግሞ ምናምን የሚል አመለካከቶችን ኮሜንቶችን ሰማለሁኝና በነገራችን ላይ እኔ የምኖረው ነው እሺ የምነግራችሁ፣ የማልኖረውን አልነግራችሁም። ለምሳሌ ድካሞቼን አምጥቼ ልነግራችሁ እችላለሁ፣ ብርታቶቼን ልነግራችሁ እችላለሁ፣ ወይ ደግሞ ኤክስፒሪየንስ አድርገን ያመጣናቸውን ነገሮች ልነግራችሁ እችላለሁ። እንዲሁም ደግሞ ሰዎች ያደረጓቸውን በጥናትም የተረጋገጡትን ጋዘር አድርጌ ነው አምጥቼ የምነግራችሁ። ስለዚህ ኩዊክ የሆነ ወሲብን ልመዱ። ይሄ ድንገተኛ የሆነ በቃ ድንገት እዛ እየሰራች ባለችበት ሰዓት ወይ ደግሞ እየሰራ ባለበት ሰዓት ላይ ከኋላው መተሻቅፈሽ ወይ ደግሞ ከኋላ ሄዳ አቅፈ እንደዚህ አይነት ነገሮችን ልመዱ ለማለት ፈልጋለሁ። የመጀመሪያው ይሄ ነው ማለት ነው። ወደ ሁለተኛው እናልፋለን። በሁለተኛ ደረጃ የወሲብ ህይወታችሁን አንደኛና ምርጥ የሚያደርግላችሁ በቆማችሁበት ወይ ደግሞ ተቀምጣችሁ ወሲብ ማድረግን መልመድ አለባችሁ። ይሰማል ማወራ? ወይ ቆማችሁ ወይ ደግሞ ግድግዳም ላይ አስደግፋችሁ ሊሆን ይችላል፣ ወይ ደግሞ ተደግፋችሁ ሊሆን ይችላል። እንደዚህ አይነት የወሲብ ግንኙነቶችን መልመድ አለባችሁ። ለምን አትሉኝም? ሁልጊዜ አልጋ ላይ ብቻ ሁልጊዜ ተኝታችሁ ብቻ የምታደርጉት የወሲብ ግንኙነት እውነት ለመናገር አሰልቺ ነው የሚሆነው። አሁን ይሄን ስናገር አንዳንዶች እንዴት ነው የሚያወራው ምንድን ነው የምትሉ ሰዎች አላችሁ። ዞር በሉ እናንተ። ማትፈልጉ ከሆነ ሂዱ። ለሚፈልጉት ነው የተናገርኩ ያለሁት። አንድ አይደለ እንደ የምትኖሩት እዚህ ምድር ላይ ነገሩ ስንቴ ነው የምትኖሩት? 60 ዓመት 70 ዓመት ወይ 80 ዓመት እዛም ላደርሱ ትችላላችሁ። አሁን ላይ ያለው ትውልድ እዛም የደረሰ አይደለም። ታዲያ የተሰጣችሁ ዘር ለማስቀጠያ ብቻ እኮ አይደለም፣ እናንተም እንድትደሰቱበት ነው። በነገራችን ላይ ትልቁ መጽሐፍ ምን እንደሚል ታውቃላችሁ? ባል ለሚስቱ ሚስትም ለባሏ የሚገባውን ታድርግለት ያድርግላት ይላል። ይሄ የሚያወራው ስለ አስቤዛ አይደለም፣ የሚያወራው ስለ ወሲብ ግንኙነት ነው። ታዲያ ቅዱሱ የእግዚአብሔር ቃል እንደዚህ ብሎ ከተናገረ እዚህ ጋር አመተን ቃሉ የተናገረው ነገር ዘርዝረን ስንነግራችሁ ለምንድን ነው እፍረት የሚሰማችሁ? አታስመስሉ፣ ግብዞች አትሁኑ። ስለዚህ ግድግዳ ላይ ልመዱ፣ መቀመጫ ላይ ልመዱ። ሁልጊዜ አልጋ ላይ ሰሌን ላይ ተኝታችሁ ብቻ አይሁን። ሁለተኛው የወሲብ ህይወታችሁን ኩዊክ ፈጣንና ቆንጆ የሚያደርግላችሁ ምንድነው? ከተለመደው አይነት ወጣ ብላችሁ ከመተኛት አልፋችሁ የቆም መልመድ፣ ተቀመጣችሁ መልመድ፣
አይደለ? ከዚህ በፊት የሆነ ቪዲዮ ሰራው የወሲብ አይነቶች ብዬ ማለት እንደውም በእነኛውን እየሰሩላችሁ ባሉት የወሲብ ቪዲዮዎች ላይ እንደውም ዲቴል አልገባም። ከዚህ በፊት ዲቴል ገባ ማለት ለምሳሌ የወሲብ ፖዚሽኖች ብዬ ዶጊ ስታይል፣ ሚሽነሪ አሉ አይደለ? ቢራቢሮ ስታይል ምናምን ብዬ ስሰራ ባለው ተነሱ። በቃ እንዴት እንደዚህ ታወራለህ? እንዴት እኛ እንደዚህ አንፈልግም ምናምን አሉ። እና እንዴት ነው የምትፈልጉት? እንደ አህያ በአንድ እንትን ቆማችሁ በቃ እንደዛ ነው የምትፈልጉት? ሰው አይደላችሁ እንዴ? ማሰብ እኮ ትችላላችሁ። የትዳር አጋራችሁን ስሜቱን ማክበር መቻል አለባችሁ። አንዱማ ቲክቶክ የሆነ ጊዜ ላይቭ ላይ ገብቼ እኔ በትዳር 10 ምናምን ዓመት ሆኖኛል፣ 12 ዓመት አካባቢ ሆኖኛል፣ ልጅ አለኝ እና ከሚስቴ ጋር ወሲብ የማደርገው ይሄ ሚሽነሪ የሚባለው ብቻ ነው አለ። ምን ማለት ነው? ይሄ ሴቷ ከታች ትተኛለች፣ ወንዱ ከላይ ሆኗል። በቃ እግሯን እንደዚህ ከፍታ በዛ ብቻ ነው የማደርገው አይነት ነገር ብሎ አወራኝ። እና 10 ምናምን ዓመት ሙሉ እንደዚህ ብቻ ነው ያደረግከው ብሏል። አዎ ከዚህ ውጭ አናረግም፣ ሃይማኖት የማይፈቅድም አይለኝም። ሃይማኖት ስለዚህ ነገር ያወራል እንዴ? ሃይማኖት በእንደዚህ አርጋት በዚህ በኩል አርጋት ይላል እንዴ? የማይለው ከየት አመጣችሁ እንደዚህ ብላችሁ የምታወሩት? እና አጉል በቃ የሆነ በስራችሁ በቃ ለእግዚአብሔር ወይ ደግሞ ለፈጣሪያችሁ በስራችሁ ለመጽደቅ የምትሞክሩ ሰዎች አላችሁ። እናንተ እንደውም ልንገራችሁ አይደለ፣ በጣም አስመሳዮች ናችሁ። ሲበዛ በጣም ውሸታሞች፣ አስመሳዮች ወይ ደግሞ የትዳር አጋራችሁን እየበደላችሁ ነው ያላችሁት ማለት ነው። ስለዚህ ዘና ፈታ ብላችሁ ነው ማድረግ ያለባችሁ። ምንድነው በሁለተኛ ደረጃ እያልኳችሁ ያለሁት ከተለመደው አይነት ወጣ ብላችሁ ጽድት ባለ መንገድ የትዳር አጋራችሁ ማስደሰት መቻል። ሁልጊዜ ተኝታችሁ ብቻ ወይ ደግሞ አግድም ተኝታችሁ አይሆን፣ የቁምም ልመዱ፣ ተቀምጣችሁም ልመዱ፣ ሴቷ ከላይ ሆና ልመዱ። አንዳንድ ጊዜ ለሴቷም እድሉን ስጡ እንጂ ለወንዶች ብቻ አይደለም የሚሰጠው፣ ለሴቷም እድል ስጡ። ሴቶችም ደግሞ ለወንዶች እናንተ በሚያስደስታችሁ መንገድ ማለት ሳትስፋይ በምትሆኑበት በምትረኩበት መንገድ ሆኖ እንዲመሯችሁና እናንተም እነሱ መምራት መቻል አለባችሁ። ስለዚህ በዚህ መንገድ አድርጉት ለማለት ፈልጋለሁ። ወደ ሶስተኛው አልፋለሁ። ኦኬ፣ በሶስተኛ ደረጃ የወሲብ ህይወታችሁን አንደኛ የሚያደርግላችሁ ምንድነው? የ5 ደቂቃ የወሲብ ነገር ልመዱ። ደግሞ በ5 ደቂቃ ውስጥ የምታልቅ የሆነች ኩዊክ የሆነች ወሲብን ልመዱ። ይሄ ማለት ምን ማለት መሰላችሁ? አንዳንዴ ብዙዎች ጊዜ ላይኖራችሁ ይችላል አውቃለሁ። እና አንዳንዶች ምን ያደርጋሉ? በቃ ሁል ጊዜ ማታ ብቻ ወይ ደግሞ ለዛ ለወሲብ ግንኙነት ረጅም ደቂቃ የሚፈልጉ ሰዎች አሉ። ልክ ነው፣ ያስፈልጋል። መሟሟቅ አለ፣ መነፋፈቅ አለ፣ መነካካቱ አለ። ከዛ በኋላ ነው ብዙ ነገር የሚቀጥለው። መሆንም ያለበትም እንደዛ ነው። ነገር ግን አንዳንድ ጊዜ ደግሞ ከዚህ ነገር ወጣ ትሉና ምንድነው የምታደርጉት? የ5 ደቂቃ ለምሳም መጥቶ ሊሆን ይችላል ባለሽ፣ ወይ ደግሞ የሆነች አጋጣሚ ኮት ነው አለሽ። በዛች አጋጣሚ ቶሎ ኪውክ የፈጠነ አድርጋችሁ ለምን ውሏቸው አሪፍ እንዲሆን ያደርጋል። በነገራችን ላይ የሰው ልጅ ይሄ ፕሬሸሩ፣ ግፊቱ፣ የወሲብ ስሜት ፕሬሸር አለው ታውቃላችሁ። ግፊት አለው፣ ውጥረት ይኖረዋል። ያ ውጥረት ደግሞ ጭንቀት ውስጥ እንድትገቡ ያደርጋችኋል። ሰውነታችሁ ሪላክስ እንዳያደርግ ያደርገዋል። ነገር ግን ያቺ ፕሬሸር በምትስተናገድ ሰዓት የሆነ ውጥረት ረገብ ይላል። ስራው ራሱ ፋስት ሆኖ ነው መስራት የሚጀምረው። ነገር ግን ፕሬሸር ላይ ግን ከሆነ ወይ ደግሞ ውጥረት ላይ ከሆነ ግን ያን ነገር ባለማድረግ ውስጥ ከሆነ ያለው ያ ሰው ግን አንደኛ አእምሮ በስነ ስርዓት ላይ ይሰራ ይችላል። ሁለተኛ አእምሮ ሀሳቡ ሊከፋፈል ይችላል። ሶስተኛ በቃ ሳቲስፋይ አይሆንም ራሱ ላይፉ። ስለዚህ ኢንጆይ የምታደርጉበትን አጥር ያለች ለመሳም ሊሆን ይችላል፣ የሆነ ነገር ሲፈጠር ቤትም ሊሆን ይችላል፣ የሆነ ቦታም። በነገራችን ላይ ግዴታ ቤት መሆን የለበትም፣ ከቤትም ውጪ ማድረግ ይቻላል። ይህም በሚቀጥለው ቪዲዮ መሰራላችኋል። ነገር ግን የ5 ደቂቃ አነስ ያለች ነገርም ልመዱ ለማለት ፈልጋለሁ። ወደ አራተኛውና ወደ አምስተኛው አልፋለሁ። በአራተኛ ደረጃ የወሲብ ላይፋችሁን ቆንጆ የሚያደርግላችሁ ትሪክ ምንድነው? ልብስ ሳይወለቅ የሚደረግ የወሲብ ግንኙነት። አዎ አንዳንዶች ገና ልብስ አውልቀን ራቁታችንን ሆነን ምናምን ሲያስቡት ራሱ ኩዊክ የምትባለዋን የወሲብ ጊዜ ላለማድረግ እንደ ምክንያት ይጠቀሟታል። እንዲህ የሚባል ታሪክ የለም። ግዴታ ሙሉ ልብስ መውለቅ የለበትም። ኦኬ የተረዳችሁ ነው እያወራለሁትን። የግዴታ እንደዛ መሆን የለበትም። አንዳንድ ጊዜ ልብስ ራሱ ሳይወልቅ የሆነ አዲስ ዲዛይን እኮ ነው፣ አዲስ የሆነ መንገድ፣ የራሱ የሆነ መንገድ አለው። ሶ አንዳንዶች ይሄንን እንደ ምክንያት ያቀርቡታልና ይሄ መቼም ምክንያት ሊሆን አይችልም። የፈጠነ ጀስት ያንን ነገር ሊያስደርጋችሁ የሚችለውን ፓርት ብቻ በመግለጥ ማድረግ ትችላላችሁ ማለት ነው። ሶ በአራተኛ ደረጃ ደግሞ ይሄንን ሞክሩት። ወደ አምስተኛው እናልፋለን። እንግዲህ በአምስተኛ ደረጃ ዋነኛው የወሲብ ህይወታችሁን ቆንጆ የሚያደርግላችሁ ምንድነው? በነገራችን ላይ መጨረሻ ላይ አንድ ጨምርላችኋለሁ። እኔ ከራሴ አንድ መጨምርላችሁ ነገር አለ። ከዛ በፊት ግን ይሄን ቪዲዮ እስካሁን የተመለከታችሁ ላይክ ማድረግ ረሳችኋል። ተመችቷችኋል፣ ረስታችኋል፣ እረዳለሁ። ቪዲዮን ላይክ አድርጉት። አዳዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። እንዲሁም ደግሞ እኔን በግል አግኝታችሁ ማውራት የምትፈልጉ ሰዎች ካላችሁ ይኸው እዚህ ስክሪን ላይ ማስቀምጥላችሁ
ዩዘር ኔሙን ለቴሌግራም ተጠቀሙት። ስልክ ቁጥሩን ደግሞ ለዋትሳፕ፣ ለኢሞ፣ ለኮሜራ፣ ለቦቲም እዛ ላይ የመጣችሁ ማማከር ትችላላችሁ ማለት ነው በግላችሁ። አንዳንዶች አትመልስልንም ትሉኛላችሁ፣ ይገባኛል። በጣም ብዙ ሰው ስለሚመጣ ቅድሚያ ለመጡት እየሰጠኝ ስለሆነ ስለዚህ የእናንተንም መመለሴ የማይቀረው። እንግዲህ በአምስተኛ ደረጃ ብዙ ሰዎች የማይረዱት ግን አሪፍ የሚያደርግላቸው የወሲብ ህይወታቸውን ምንድነው በራችሁን ቆልፋችሁ ማድረግ ባጭሩ። እንዴ ምንም ገተታ ውስጥ ምን አስገባኝ። ስድስተኛ ላይ የሚጨምርላችሁ ነጥብ አለ። አንዳንዶች አይምሯቸው ይረበሻል፣ ሰው ይመጣብኝ ይሁን ምናምን። በራችሁን ቁልፍ ድርግም፣ ማንም እንዳይመጣባችሁ እንዳይረብሻችሁ። ስለዚህ አንዳንዶች በራችሁን ሳትቆልፉና ሳትዘጉ ወይ ደግሞ ሰው አንዳንድ ጊዜ እኮ ሰው አያስፈልግማ። በተለይ በባለትዳር ህይወት ውስጥ በቃ አንዳንድ መወገድ ያለባቸው ሰዎች ካሉ አስወግዷቸው ከህይወታችሁ ላይ። ማለት በዚህ ጊዜ በዚህ ሰዓት ነፃነታችሁን ሊያሳጡ የሚችሉ ቤተሰብ ሊሆን ይችላል፣ ዘመድ ሊሆን ይችላል፣ የሆነ ሰንበሪ ሊሆን ይችላል። እንደዚህ ከባለትዳር ሆናችሁ የፍቅር ህይወታችሁ ላይ ተጽዕኖ ሊፈጥሩባችሁ የሚችሉ ሰዎች በቻላችሁት አቅም አስወግዷቸው፣ አይጠቅሟችሁም። የእናንተ ስሜት መጀመሪያ ስለሚቀድም ማለት ነው። እንግዲህ በመጨረሻ ደረጃ እኔ ከራሴ ጨምርላችኋለሁ ያልኳችሁ ምንድነው የወሲብ ህይወትን እንደ መዝናኛ ይዩት። እሺ ወሲብ ስታደርጉ እንደ ስራ ወይ ደግሞ የሆነ እንደ ግዴታ አድርጋችሁ አትቁጠሩት። የወሲብ ህይወትን በቻላችሁት አቅም ኢንጆይ እንደምታደርጉበት እንደ መዝናኛ ቦታ ወይ ደግሞ እንደ ጨዋታ ሜዳ ነው መቁጠር ያለባችሁ። ጨዋታ ሜዳ ላይ ገብታችሁ መቼም ትግል አይደለማ፣ ኢንጆይ ነው የምታደርጉት። ስለዚህ ባልና ሚስቶች በቻላችሁት አቅም ይሄንን የወሲብ ግንኙነት በምታደርጉ ሰዓት ከትዳር አጋራችሁ ጋር ኢንጆይ የምታደርጉበት እያረፋችሁ ሊሆን ይችላል፣ ከፈለጋችሁ እየቆያችሁ ሊሆን ይችላል፣ በምትፈልጉበት አይነት መንገድ ሊሆን ይችላል። አንዳንዶች ሰዎች ምን ይሉናል ብለው ነው የሚጨነቁት። ሰዎች የፈለጉትን ይበሉ፣ እናንተ ምን አገባችሁ? አንድ ህይወት ነው ያላችሁ። በኋላ እድሜያችሁና ጊዜያችሁ ካለፈ በኋላ ወይኔ ምን ነው ሳላረገው ምናምን ብላችሁ እንዳትቆጩ። ስለዚህ ገና ካሁኑ ማሰብና ማስተካከል ያለባችሁ ምንድነው እንደምትፈልጉት እናንተ ተስማሙበት፣ እናንተ እመኑበት እና ጤናችሁ ላይ ጉዳት ሊያመጣ የሚችል ነገር መስሎ ከታያችሁና እናንተን የሚያስደስታችሁ ከሆነ ምንም ሳትሸማቀቁ እንደ መዝናኛ ቆጥራችሁት ኢንጆይ ማድረግ መደሰት ነው ያለባችሁ። እንደውም ቀረብ ብዬ ነው የምነግራችሁ፣ በደንብ ተደሰቱበት። የሰማችሁኝ ነው። እናንተ ያልተደሰታችሁበት በገዛ ዕቃችሁ በገዛ ንብረታችሁ ማንም መጥቶ አይደሰትበትም። ስለዚህ ራሳችሁ ተደሰቱበት። ማንም በህይወታችሁ ውስጥ አይግባ። ይሰማል ያወራሁት? እና ይሄ ቪዲዮ ተመችቷችኋል? ላይክ አድርጉ። እንድሰራላችሁ የምትፈልጉት ሐሳብ ካለ ኮሜንት ላይ አስቀምጡልኝ። በሌላ ተመሳሳይ ቪዲዮ እስከምንገናኝ መልካም ጊዜ